ሄሎ አዎ በኮብልስቶኑ ገባው ወደ ቀኝ ወደ ግራ እሺ ወደ ግራ እሺ አዮ ነጭ ቤት አለ ኦኬ ከሱ ፊት ለፊት እሺ ለማጅ ተጀምሯል እንግዲህ ዛሬ በለማጅ ምን እንደምሰራ አላቅም ነጩ ፎቅ ፊት ለፊት ተብያለው ነጩ ፎቅ ፊት ለፊት ምን እንዳለ አብረን እናያለን ተከተሉኝ ገላ ባልሳሳት እዚህ መሰለኝ ሰላም አቤል ባላለው በረከት ባላለው ቤኪ ከቻናሏን ለማች ፕሮግራም ምንጣፍ ይታየኛል መሸጫ ነው ምን ይመስላል ገምስ መሸጫ ነው የሚመስለው ማጠቢያ ነው ምንጣፍ ማጠቢያ ነው ምንጣፍ ባገር ምንጣፍ ማጠቢያ እንባላለን እርግጠኛ ማጠቢያ ምንጣፍ ማጠቢያ ነው በዘመናዊ ማሽኖች ፋን እናደርጋለን ምንጣፍ በማሽን በማሽን እኔ ደግሞ እኮ የሱሬን አውልቄ ስፈትግ ምናምን ነበር በማሽን ቀረኩስ በቃ እስቲ እንግዲህ የቻናሏን ቤተሰቦች ለማጅ ተጀምሯል ዛሬ ባገር ነው ያልከኝ ባገር የምንጣፍ ዘመናዊ ማጠቢያ ነው የመጣሁት አብረን እንግዲህ ሳሙናውንም እንለቀልቃለን ፈሳሹንም እናረጋለን ውሃውን እናረጋለን እናጥባለን ሌላስ ምንድነው ያለው ምንጣፍ ራሱ ነው የሚያደርገው ራሱ ነው የሚያጥበው እጅ ንክኪ ነሳ አንበሳ ታዳኒ ያላስፈልግማ ታስፈልጋለች እርግጠኛ እንዴ ራሱ አጥቦ ራሱ ጨምቆ ታዳኒ ምን ለማስጣት ነው ለማውረድ ነው ለመሸከም ነው ለምንድን ነው ማስፈልገው 90% ነው የሚያደርገው የቀረውን አየር ያስፈልጋል ምንጣፍ ሽታ እንዳይኖር ስኒፍ ነገር ስለዚህ ለምሳሌ በስንት ሰዓት ያልቃል አንድ ምንጣፍ በአንድ ሰዓት ደርቆ ይደርሳል እርግጠኛ እኔ አሁን እንደ ድንገት አሁን የሰው ቤት ጠብቅ ተብዬ ምንጣፉ ላይ ቡና በደፋ አንዴ ታገሱኝ ብዬ ባገር አምጥቼ ቡናው እስኪያልቅ ቡናው ሳያልቅ መጥቶ ይደርቃል ማለት ሶስተኛው አይደርስም በሁለተኛው ይደርሳል ኧረ ተዋ እንዴ ይሄንንማ ከቻናሏ ቤተሰቦች ጋር አብረን የምናየው ይሆናል ንግባ ደስ ይላል እኔ ደግሞ እኮ ቀብረር ዘነጥ ብዬ መጥቼ አጣቢውኝ ይሁን እንግዲህ በለማጅ ማልገባበት ተከተሉኝ እንጂ ምን ሆናችሁ ስሜ በረከት ተስፋዬ ይባላል የምሰራው ባገር ምንጣፍ ማጠቢያ ውስጥ የጥበት ባለሙያ ነኝ በዚህ ሙያ ውስጥ ላለፉት 3 አመታት ሰርቻለሁ ከዚህ በፊት እንግዲህ ምንጣፍ የሚታጠበው በቤት ውስጥ ነበረው አሁን ባገር የሚባል ዘመናዊ ምንጣፍ ማጠቢያ በማምጣት እዚሁ በርካታ ምንጣፎችን እናጥባለን እናደርቃለን በራሳችን በቀን ከ40 እስከ 50 ምንጣፎችን አጥበን አራግፈን ጨምቀን ለደንበኞቻችን እናስረክባለን እረፍት የሚባል ነገር የለም የራሱ የሆነ ከባድ አንዳንዴ ሽታ የሚኖራቸው ምንጣፎች አሉ የተቀደዱ ምንጣፎች ሽታ የሚኖራቸውን የራሳችን ኬሚካሎች አሉ ሽታዎችን የሚያጠፉ እነሱን እንጠቀማለን የተቀደዱ ምንጣፎችንም ለከስተመሩ አሳይተን በመንችለው አቅም እንሰራለን እንግዲህ አቤል ዛሬ ከኔ ጋር ምንጣፍ አብሮ እኔን ለማገዝ መጥቷል ስራውን የሚችለው አይመስለኝም እስኪ የሚችለው ከሆነ እናያለን ከኔ ጋር አብሮ ምንጣፍ እያጠበ የሚውል ይሆናል እስኪ አብራችሁን ቆዩ ያው እንግዲህ በለማጅ ማልሄድበት ቦታ የለም ዛሬ ደግሞ ያው ምንጣፍ ማጠቢያ ቦታ መጥቻለሁ መጀመሪያ የመሰለኝ የነበረው በእጅ ምናምን ነበር ባህላዊ ነበር የመሰለኝ ዘመናዊ ነው አይደል ያው ራሱ አዋራ ያራግፋል ራሱ ያጥባል ራሱ ይጨምቃል ሲለኝ እኔ ምን ያስፈልጋለሁ ብዬ ልሄድ ነበር አይ ማሽኑን ኦፕሬት ለማድረግ አንዳንድ ለመሸከም ምንም ታስፈልጋለ ተብዬ ነው የቆየሁት እኔ በቃ ማሽን ነው የሚሰራው ሲባል በጣም ቀላል መስሎኝ ነበር በጣም ከባድ ነው ማሽኑ አካባቢ ጥንቃቄ ይጠይቃል ሸክሙ ያው ማሽኑ ቢጨምቀውም በጣም ክብደት አለው ምንጣፉ እንግዲህ እስቲ እንዴት እንደምወጣው አላቅም ተከታተሉኝ ነው ማለት እኔ ማለት ብዙ ጊዜ ማለት ሰልባሽ ሲታጠብ ላውንደሪ $1 ምናምን ይገኛል ይባላል ምንጣፍ ሲታጠብ ምን ይገኛል $1 ሩዝና ፓስታ ነው የሚገኘውና የደረቀ እንጀራ ሩዝ ፓስታ የደረቀ እንጀራ ስለዚህ ሩዝና ፓስታ ከተገኘ በስጎ ነው ማለት ነው ታጥቦ ነው አሁን ስጎ እንሰራለን ለምንጣፍ የሚደረግ ልዩ ጥንቃቄ ቢደረግ ብለ የምታስበው ምንድነው ለምንጣፍ አሁን ለምሳሌ በጣም እንዳይመነጭ ነጫጭ ምንጣፎችን የሚገዙ ሰዎች በጣም እንዳይመነጭ ፕላስቲክ ነገር አድርገው ምናምን ቢጠቀሙ በጣም ከመነጨ እኛንም ያስቸግረናል ለነሱም አይለቅላቸው
እንደዚህ ነው እንጂ በአገር መጥቶ የማይለቅ ምንጣፍ የለም። እንደፈለገው የስራው ከባዱ ፓርት የሚባለው ምንድን ነው? ከባዱ ፓርት ያው ምንጣፍ ቢጨመቅም ክብደት ይኖረዋል። ውሃ አይጠፋም። ብዙ ጊዜ መሸከሙ አንዳንዴ ጉልበት ይጠይቃል እንጂ ብዙ ከባድ ነገር የለውም። ማሽን ነው የሚሰራው። የእጅ ንክኪ የለውም። ማለት ምንጣፍ ላይ በቃ በጣም ተለመዱ የሚባሉ በቃ በአብዛኛው የሚገጥሙ ቆሻሻ አይነቶች ምንድን ናቸው? አንዳንዴ ህፃን ያለበት ቤት አካባቢ ምግብ ምናምን ይኖራል፣ ሽታም ይኖረዋል። አንዳንዴ ሩዝ ምናምን አይጠፉም፣ ለውዝ ምናምን አይጠፋም፣ ካልሲ ምናምን ይመጣል። አንዳንዴ እንመልሳለን። የህፃናት መጫወቻ ምናምን ይመጣሉ ተጠቅልሎ። ይሄን ያህል ቤታቸውን የረሱ ከስተመር አለ ማለት ነው። እኛ ነን እናስተውሳቸው። አያውቁት። ከምን አይነት ቤት ነው? ከወንደላጤ ነው? ከቤተሰብ ነው? ከቤተሰቦች ነው? ከምን አይነት ቤት ነው ቆሻሻ ብዙ ቆሻሻ የሚመጣ? ብዙ ቆሻሻ ያለበት ምንጣፍ ያው አብዛኛውን ጊዜ ያው እንደምታስበው ወንደላጤ ቤት ቆሻሻ አይኖርም፣ አይውልበትም። ስለዚህ አንዳንዴ ህፃን ያለበት ቤት አብዛኛውን ጊዜ ቤተሰብ ቤት የሚውልበት ቤት ምናምን በጣም ይቆሽሻል። የወንደላጤም አይቆሽሽም አይደለም፣ ግን ብዙ ይሻላል፣ የተሻለ ነው ወንደላጤ። ግን እኛ ቆሻሻውን ነው የምንፈልገው ፋርገን ለመመለስ። ወንደላጤ ቤትን አታበረታታ? አናበረታታ። እሺ እኔ የምልህ ውድ የሚባሉ ምንጣፎች አውቃለሁ አሉ እና ለነዚህ ምንድን ነው ማድረግ ያለብን? ለነዚህ ውድ ለሆኑ ምንጣፎች ያው እንግዲህ በጣም ውድ የሚባሉ ምንጣፎች እኛ ጋር ይመጣሉ። እስከ 300 ሺህ እስከ 400 ሺህ ይመጣሉ። ኧረ እባክህ። አዎ ምንጣፋችንን መንከባከብ አለብን። ቢያንስ በየወሩ በየሁለት ወሩ ማሳጠብ አለብን። ሳይመነችኩ በደንብ እስከሚጠቁር ድረስ መቆየት የለበትም። ሳይመነችክ ማድረግ አለብን። ምንጣፍም እንዴት ነው ይመነችካል? እንዴ ጥቁር ነው የሚሆነው ምንጣፍ። ኧረ እባክህ። ቶሎ የሚመነችከው ምንጣፍ ነው የሚረገጠው። እግር የሚረግጠው እሱ ስለሆነ ከእግር ጋር ነው የሚውለው ምንጣፍ። እንግዲህ ያው ብዙ አውሮፓ ሀገሮች ቱርክም ሆነ የተለያዩ ሀገሮች ለምንጣፍ ክብር ስላላቸው ጫማ አውልቀው ነው የሚገቡት። አሁን ግን ችግር የለውም። በሀገር ስላለ ሳታውልቅ መግባት፣ ከነ ጫማ ከነ ከስከስ መግባት። በቃ በሀገር አለ ምንጣፍ ማለት። እሺ እንግዲህ ዛሬ ውሌ ከቤኪ ጋር ነው። የምንጣፍ እጥበት ባለሙያ ነው። ውሌን ያሳምርልኛል ብዬ ተስፋ አደርጋለሁ። ያው እንግዲህ ቅድም አገባቤን አይታችኋል። ቀጣይ ስራዎች አሉ፣ እነሱን ደግሞ ተከታተሉ። ቤኪ ወደ ስራ ነው። ምንድን ነው መፍሰስ? እሺ እንጀምር። በቃ ለብሰናል። ምንድን ነው ማረገው? አሁን ዱላ አለ። በዱላ ነው የምንደበደበው ወይስ? አይ እንደዛ ቀርቷል፣ ድሮ ቀርሷል። ስለዚህ አሁን ይሄን ወደዚህ አስጠጋ። ብረቱ ጋር ነው እሱ። ብረቱ ጋር ይሄ እንደዚህ። እሺ ከዛ የጫፉን ወደ ውስጥ ታስገባዋለህ። እንዴት? ወደ ውስጥ ጫፉ ገባ። ይሄ አሁን ገባ። በቃ እንደሱ አድርጋችሁ። ኧረ ስቦኝ ነበር እኮ አባ። ተጠንቀቅ አትለኝም? አሁን ከ10 ይቀነስባል። አሁን አቧራውን እያራገፈው ነው ማለት ነው። አቧራው ታዲያ ይሄን ነው የሚሄደው? ይኸው እዛ ጋር አለ፣ እሱ ጋር ነው የሚሄደው። ከስር ማቀማጫ አለ። ኦኬ እሱ ጋር ትተረትርለታለህ እንዳይከብደው። ያው ነጥያለሁ። እንደዚህ ተርተር እያደረግለት ማለት ከፍ አድርግለት። ይቻለሁ፣ ከፍ አድርጊያለሁ። አይዞሽ አንበሳዬ። ደብድበን አራግፈን አቧራውን አውጥተን ጨርሰናል። አሁን ወደ ማጠቢያ። ወደ ማጠቢያ ግድ ነው። ስለዚህ የቱን ነው ምን ላድርግልህ? በቃ አሁን ቀዩን ትነካለህ፣ ታጠፋዋለህ ማለት ነው። ስለዚህ አሁን ወደ ማጠቢያችን ወደ ማጠቢያ ከመሄዳችን በፊት ቼክ እናደርገውና አለመጽዳቱን ድጋሚ ልናራግፈው እንችላለን። ኦኬ 2-3 ይደገማል። አቧራው ቶሎ አይለቅም፣ አቧራ የሚይዘው ስለሆነ። ኦኬ ይሄ እንድገማው። እስኪ ምን ይመስላል? እስኪ አይ በእኔ በቃ አሁን እኔ ጓጉቻለሁ ማጠቢያውን ለማየት። አንድ ዙር እንድገመውና ለነገሩ ቤተሰቦቻችንም ደንበኞቻችንም እንዳይቀየሙን ግድ ጥርት ያለ ስራ እንድንሰራ እንድገመው። ልክ ነህ። ና መጣው ልሸከም። ሸክም ጋር እንዴት ነው? ኧረ በጣም ነው አስቀናለሁ ሸክም። እኔ የምልህ የስራው ከባዱ ፓርት ምንድን ነው? ምንጣፍ እንሸከማለን በጣም ማለት ነው። እሱ ነው የሚከብደው እንጂ ስራው ቀላል ነው። ይሄን ደግሞ ስታስገባ አሁን ጀርባውን ነው የሚያራግፈው ማራገፍ። ስለዚህ ይሄን ወደ ይሄ ጀርባው ወደ ላይ ነው የሚሆነው። ወደ ጀርባ ነው የሚገባው። ከዚህ ጋር ስለሆነ የሚመታው ፊቱ ነው የሚራገፈው። አዋራ ጀርባ ነው ያለው ማለት ነው። ስለዚህ አየህ ይሄ በቃ አሁን ነጠላ አድርጌ ነው የማወጣው። ጫፉን ቁጭ ብዬ መቋጨት ነው እንደ ነጠላ።
በቃ በቃ ፉትን ያረኳት። አሁን የታጠበ ነው ይመስላል። አዎ ስለዚህ ወደ ማጠቢያችን አንበሳ። አሁን ምንድን ነው የምናደርገው? አሁን ምንጣፍ እናጥባለን ማለት ነው። ይሄ በኢትዮጵያ የመጀመሪያው ምንጣፍ ማጠቢያ ነው ይሄ ማለት ነው። ከእጅ ንክኪ ንጹህ ማለት ነው። መጀመሪያ እዚህ ጋር እናስነሳዋለን ማለት ነው። ወደ ቀኝ ማለት ነው። ተነሳ። አዎ ሬዲ ሲሆን እዚህ ጋር መጣና ይቺ ነው የምትነካት ማለት ነው። ካስኪ እሺ አሁን ቡርሹ ተነሳ ማለት ነው። ከዛ እሱ ጋር ትንሽ ጨመረታ ስፒድ ማለት ይሄኛው የሸራው ስፒድ። ኦኬ ይሄኛው ሮል የሚያደርግበት ፍጥነትና ፍጥነቱ ማለት ነው። ማዝገብ። አሁን ስንት ላይ ነን? እንደ ማርሽ ብንቆጥረው አንደኛ ላይ ነን። አዎ ሁለተኛ ጋር ነን ማለት ነው። ሁለተኛ ላይ። ስለዚህ አሁን ሁለተኛ ላይ አድርገን እንከታለን። አዎ ሳሙናውስ ታዲያ የት ነው ያለው? ሳሙናው እዚህ ጋር አለ። ሳሙናው ቆይ እናስገባው መጀመሪያ። እሺ እንዴት ነው? እንደዚህ ጫፉ ጋር በቃ ራሱ ይገባል። በቃ ገባ። አዎ ይሄ እኩል መሆን አለበት መጀመሪያ ጠርዙ ማለት ነው። ይሄው አይ ጠርዙ እኩል ሲገባ በቃ አሁን እኩል ነው። እሺ ከዛ ቀጣይስ ምንድን ነው? ቆይ እንደዚህ አድርገን ሳሙና ክፈታው። ሳሙና የቱ ነው? ይሄ ሳሙና እስከ መጨረሻ ትከፍተዋለህ ማለት ነው። ኤስ ሳሙና ነው እየመጣ ነው። አሪፍ። አሁን እየሄደ ስለሆነ ታቆመዋለህ አንዴ ማለት ነው። ከዛ በኋላ ቡርሹን ዝቅ ታደርጋለህ። እሱ ጋር ሳይሆን ይሄ ነው። ቡርሹን ዝቅ ታደርገዋለህ። በደንብ ጫን ትለዋለህ። ጫን ነው እንደዚህ። እስቲ ኦኬ። አሁን እያሸው ነው ማለት ነው። እያሸው ማለት ነው። አዎ ግን እየሄደ አይደለም። ስለዚህ እዚህ ጋር ስፒድ እንሰጠዋለን ማለት ነው። እንደሄድ ማለት ነው። እሺ አሁን እንደዚህ ስሎ ያሸዋል ማለት ነው። ይሄ ሳሙና ነው። ውሃው ደግሞ እዚህ ጋር እያለቀለቀው ነው ማለት ከውስጥ ነው ያለው ውሃ እዛ ጋር ከውስጥ ማለቅለቂያ የትኛው ጋር ነው ያለው? ይሄው እዚህ ጋር ውስጥ አለ ውሃው እንትን እያለው ነው። በዛ ጋርም ያለቀልቀዋል ማለት ነው። ይሄኛው ብረት ነው ብረቱ። ይሄኛው ምን ማድረግ ያለው ምንጣፍ የታጠፈ ምንጣፍ ምናምን ይመጣልና በታጠፈ ሰዓት ቡርሹ ሊያጥፈው ስለሚችል ብረቱ ያስተካክለዋል ማለት ነው። ይሄ ቀጣ አይዝግም እንዴ? እዚህ ጋር እንደ መዛግ ነገር አለው። አይ አይዝግም። ይሄ ከለሩ እንትን ያ ሳሙናው ነው በረኪና ምናምን ስላለው። ኦኬ በረኪናዎች ነው። ምን ያህል አመት ሆኖ ይሄ ከተከፈተ? አሁን 4 አመታችን ኦልሞስት እየደረስን ነው። 4 አመቱ ነው የማሽን? ወደ 5 እየሄድን ነው። ወደ 5 ከየት ሀገር ነው የመጣው? ቱርክ ነው። የቱርክ? ለነገሩ ምንጣፍ የቱርክ ሀገር ነው፣ ማጠቢያውም የቱርክ ነው። ምንጣፉም የነሱ ነው። ምንጣፉም የቱርክ ማጠቢያውም የቱርክ። እኔ የምልህ ስንት ደቂቃ ይፈጃል አንድ ምንጣፍ ለማጠብ? አሁን አንድ ምንጣፍ ለማጠብ እንደ ምንጣፉ ነው። እሺ አሁን ይሄ አንድ ሰዓት ይደርሳል ደርቆ ማለት ነው። ከማራገፍ አጥቦ እስከሚደርቅ አንድ ሰዓት ይወስዳል ማለት ነው። አንድ ሰዓት። ምን አይነት ምንጣፍ ይመጣል በብዛት? አሁን አንዳንዴ ምንጣፎች የበሰበሱ ምንጣፎች ሽታ ያላቸው ምናምን ይመጣሉ። አንዳንዴ የሚያስቸግሩ ነው። ጫፉ የተቀደደ ምናምን ሲኖር እንደምታየው ቡርሹ ፓወር አለው ያሽው የበለጠ። አዎ የተቀደደ ሲኖረውን መሀል ጋር በጣም እየቀደደ ይላል። አንዳንዴ ማለት የሚያስቸግረን እሱ። እሺ ልጅ ቤት ነው? ወንደላጤ ቤት ነው? ቤተሰብ ቤት ነው? ቆሻሻ የሚበዛው ምንጣፉ የሚቆሽሸው ምን አይነት ቤት ነው? ያው አንተ እንዴት ታስባለህ? ልጅ አለበት ቤት ነው አንተ። ልጅ አለበት ቤት። ወንደላጤ ቤትስ ምን አይነት ቆሻሻ ነው? ፋያለስ ምንጣፍ ነው ወንደላጤ ቤት። ብዙ አይቆሽሽም ወንደላጤ። አሁን ስንት ሜትር ነው? 8 ሜትር አሁን ጎኑ 2 ሜትር ነው። 2 ሜትር በስንት ሜትር? በ3 ማለት ነው። በ3 ሜትር። በጣም ይገርማል። በጣም 6 ቡርሽ ነው ያለው። ቡርሾቹ 6 ቡርሽ ማለት ምን ያለው? ይሄ ቁመቱ ወደዚህ 3 ሜትር ነው። 3 ሜትር። ስለዚህ 3 ሜትር ምንጣፍ ድረስ ይችላል ማለት ነው። ሁሉንም ይችላል። እና የሚጨምቀው የት ነው? የሚጨመቀው እዛ ጋር አለ። ሌላ ፓርት አለ። መጀመሪያ ሌላ ሌላ አለ። ኦኬ ሌላ ማሽን አለም የሚጨምቅ አለ። ራሱ የሚጨምቅ አለ። ያራገፈ በሳሙና አሽቶ አጠበ መጭመቂያ እዛ አለ። ከዛ የኔ እናንተ ስራ ተሸክሞ አውጥቶ ማስጣት ማለት ነው። ታሰጠዋለህ። 90% የሚፈልግ ካለ አሁን መውሰድ አየር የሚያስፈልገው አጣጥፈን እንሰጠዋለን ማለት ነው። አስቸኳይ ምን ያህል ሰዓት ይፈጃል? አስቸኳይ በቃ 1 ተኩል ይወስዳል። አስቸኳይ ማለት ነው። እዚህ ቆሞ ቡና እየጠጣ ምንጣፉ ታጥቦ ይዞ ይሄዳል። በቃ ቡናው እስከሚደርስ ምንጣፉ ይደርቃል። እኔ የምልህ እሺ እዚህ ይሄ ነው ራሱ ነው የሚያጥፈው? እንደዚህ አድርገህ መጀመሪያ ታስይዘዋለህ። ኦኬ ትንሽ አሁን በቃ ጫን ብለህ መያዝ ብቻ ነው። ራሱ ተቃልሏል። እንደዚህ ይኸውላችሁ እንግዲህ አሁን ማድረቅ እየጠቀለልን ነው። ከዛ በዚህ ላይ አድርገን ወደዛ መስራት ወደ ሰርጀሪ ክፍል ግድ ነው። አድርጎ ያደርቀዋል ማለት ነው። አይበቃውም ግን አረፋ ይኸው መጽዳት አለ መጽዳቱን እያየሁ ነው። አረፋ እንግዲህ ያው ዛሬ ውጤቴ ያማረ እንደሚሆን እርግጠኛ ነኝ። ያው እዚህ ላይ አሁን አይደለም መራመድ አይተኛም። ታዲያ አንተ ያው ማሳይ እንዲህ ግብጥ ያደርገኛል እኮ እሱ ጀርባውን እያሸኮ ነው። ብዙ ሴንሲቲቭ ጀርባውን ጀርባውን ነው እሱ የሚያሸው።
ውሃው ሪሳይክል ነው ወይስ ወደ ሌላ ዌስት ነው የሚሆነው? ዌስት ነው የሚሆነው። ለማቆም ነው ይሄ? ኢመርጀንሲ ነው ኢመርጀንሲ ምን ሲሆን? ለአደጋ ጊዜ አንዳንዴ ቡርሹ ይታጠፍና ምናምን ይቆማል በራሱ። ስለዚህ አርገ አቁመ ይቆማል ማለት ነው። መብራትም ምናምን አንዳንዴ ፓወር ሲበዛ በራሱ ኢመርጀንሲ ይነካል ራሱ። ጄኔሬተር አለ 4 ሰዓት ስታንድ ባይ ነን ባገሮች። ግድ ነው። እርሶ ብቻ ይምጡ። ምንጣፎን በአንድ ሰዓት ገዝቼው ነው አሳጥቤው ነው ብለው ነው የሚወስዱት። እናንተ ለባለቤቱ በምን ኮድ ነው የምታውቁት? ቁጥር አለ የሚጻፍበት ቁጥር ታግ አለው። ልክ እንደ ታግ ይለጠፍበታል። ታግ ኮድ አላችሁ ማለት ለእያንዳንዱ ምንጣፍ። ቁጥርን ስትናገር ራሱ አለ እዛ ጋር። ጨረስን ማለት ነው። ያኛውን ትዘጋው። እሺ ይወረዳ ስናወርደው ምናምን። እሺ ከዛ በኋላ እንደዚህ አድርገን አረፋውን እንዳይነካ እዛው ጋር ይጨርስና አረፋውን። ኦኬ ዋው ምናምን። ከዛ እዚህ ጋር ገልበጥ ነው የምናደርገው ወደዚህ ማለት ነው። በቃ አሁን እጥበቱን ጨርሰናል ማለት ነው። እጥበት ያው እንግዲህ ይሄ አሁን ለመቋጨት ነው። ስለዚህ አሁን ወደ ማድረቂያ ክላስ። እሺ እንዴት ነው የምናደርገው? ወደ መጭመቂያ እንሂድ ማለት ነው። ወደ መጭመቂያ እንደዚህ ከፍ አድርገን እንከታለን። እዛ ከዚህ ልክፋ። እዚህ ጋር አሁን መግፋት ብቻ ሳይሆን ማየት ያለብህ ይሄኛው ጫፉ ቡርሹ ወደዚህ እየተጠቀለለ ስለሆነ የሚፈታው የሚጨምቀው ይቺኛዋ ወደ ቀኝ መሆን አለበት ሁሌም ማለት ነው። ስለዚህ እንደዚህ መሆን አለበት። አሁን ልክ ነን ማለት ነው። እንደዚህ እንገፋለን። ከዛ በኋላ እንደዚህ ይዘጋና ይሄን ወደ ውስጥ ይቺን በደንብ ጠበቅ ማድረግ አለብን። ጠበቅ አሁን ገና ነው። ኧረ እባክህ ምንድን ነው የማደርገው? ፊክስ ነው። ከዛ ሰማያዊውን ትነካለህ ማለት ነው። ምን ያህል ደቂቃ ነው? 2 ደቂቃ። አሸና ነው። ይኸው ያሽከረክረው በፓወር ሲያሽከረክረው ይደበድቧል፣ ይወጣል ማለት ነው። ሙቀትም አለው ከውስጥ። ኦኬ ሙቀት ስላለው ይደበድቧል። ለ2 ደቂቃ ነው ድርቅ ብሎ አረፋ ባረፋ የገባው ምንጣፍ በ2 ደቂቃ ውስጥ ይወጣል። ሙቀቱ ምን ያህል ዲግሪ ነው? ሙቀቱ ዲግሪ እስከ 80 ዲግሪ ምናምን ይሆናል። ለምንድን ነው የማይቆመው? ጠፍቷል። ግን ሞተር ስለሆነ ሞተሩ ትንሽ ጊዜ ይፈልጋል። በራሱ ጊዜ ዲናሞ ቀጥታ አይጠፋም ማለት ነው። አጓጓኝ እኮ። እኔ የምልህ ውሃ እየፈሰሰ አይደለም፣ ጨምቆ ጨርሶ ነው። ታዲያ ተጨምቋል። ከየት ይመጣል ውሃ? ከዚህ በኋላ ውሃ የለም። ቅድም በ3 ቀዳዳ እየሸና ነበረ። አሁን ግን ያው ጠብታ እንባ ሆኗል። እውነትም በሀገር አያስመስልም። ይሄ ግድ ነው በቃ ከሌለው የለውም ነው። ከደረቀ አያስመስልም። ከየት ያመጣዋል? አዎ እኔ አሁን የገረመኝ ነገር እንደው ማጠቡን ምናምን ማራገፉን እንደው በባህላዊም ይቻላል። መጭመቅ ግን በጣም በእውነት ከዚህ ቤት ውስጥ ካስገረመኝ ነገር መጭመቂያው ነው። 1 ወር ሁሉ ይቆያል ካልተጨመቀ ከሆነ ምንጣፍ እንዴ አይደርቅም። በዛ ላይ ሽታው ክረምት እየመጣ ነው። እንደውም ለክረምት ደግሞ በቃ ፍቱ ነው ማለት ነው። እንዴ ክረምት ከመጣ በቃ 1 ሰዓት አይዞ። እኔ የምለው ነገር ሊበር ነው እንዴ? እንደሚታረድ በግ ነው እኮ የሆነ የሚንቀጠቀጠው። አንዴ እዚህ ኮንዶሚኒየም ላይ በየበረንዳው በየእንትኑ የምታሰጡና የተተኮሰ አትሉ መላጣ አትሉ የምታፈሱ እባካችሁ እንዴ ከባህላዊ ነገር ተላቃችሁ እንደዚህ በአገር መታችሁ አሳጥቡ እንዴ። ይብቃ። ጨረስን ማለት ነው። አዎ ጨረስን። አንድ ምንጣፍ ተራግፎ ታጥቦ ሲጨመቅ ምን ይመስላል የሚለውን መጭመቂያ ስንት ደቂቃ ፈጅበት? 2 ደቂቃ ማለት 2 ደቂቃ። አንድ ምንጣፍ በቃ በ30 ደቂቃ ባልሞላ በቃ 30 ደቂቃ ይሞላል። ወደንት ልክፈት። ኧረ ግድ የለም እንዴ ለማጅ አይደለም እንዴ? ማን ያሰረውን ማን ይከፍታል? ትንሽ ከፈት አድርጋት። አይ ዳዷ እንዳትበላብን። ሲታይ ዋው 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 yes እና ይኸው እናሳ
ያው ለደረቀ ምንጣፍ እንዴት ነው ታዲያ አታጨበጭቡ? ኧረ ጎበዝ አጨብጭብ! ኧረ ጎበዝ አጨብጭብ! ያው ያበደ ነው ይውጣ። ታዲያ ይሄ ነው የምንሸከመው። እናውጣው ታባር ወተት አስመስሎ እንዳልኳችሁ ነው። ይሄ የሚቋጭ ነጠላው ነው ይሄ ምንጣፍ። ልቀቅልኝ በእናትህ በሞራሉ ሂድ። ትቻችሁ ተኛው አይደለ? እንደ ዛሬ ለማች ተመችቶኝ ደልቶኝ ሰርቼ አላውቅም። አቤል እንግዲህ ስራውን ቶሎን የለመደው ግን አንዳንድ ስራዎች የጉልበት ስራዎችና መጭመቁ ጋር ትንሽ አንዳንድ ክፍተቶች አሉበት፣ ግን አሪፍ ነው። ያው እንዳያችሁት እንግዲህ አብረን ነው ስንሰራ ያለው፣ ግን አንዳንዴ ስራዎቹ ጋር የጉልበት ስራዎቹ ጋር የመሰላቸት ባህሪ ያለበት፣ እሱንም ያስተካክላል ብዬ አስባለሁ። ያው እንግዲህ ዛሬ አብሮኝ ስለዋለ ውጤት ስጠው ካላችሁኝ አብሮኝ ስለደከመ ከ10-7 ሰጥቼዋለሁ። በጣም ብዙ ምንጣፍ ነው ያጠበው። የምር ከጠየቃችሁኝ አግዘኛል። ያው ለተማሪ 10 ስለማይሰጥ 7 ሰጥቼዋለሁ። በእውነት በጣም ነው ደስ ያለኝ። በጣም እንደ ዛሬ በለማች ደስ ብሎኝ አያውቅም። የእውነት አውጣው እዛ ቁጭ ብለህ ስትቋጥር የነበረውን አውጣው ምንጣፉን ነው አሉኝ። ያው በጣም ነው ደስ ያለኝ። እንግዲህ ዛሬ 7 አግኝቻለሁ። ከባለፉት ሳምንታት በጣም የተሻለ ነውና እውነትም በአገሬ ምርት ስለኮራው በጣም ነው ማመሰግነው። በእውነት ደግሞ በዛ ላይ የእውነት ዛሬ ይገባኛል። አዳሜ ቤትሽ እዛ በእግር በምን ስታቆሽሽ የነበረው ምንጣፍ ነው ያጠብኩት። ስለ እውነት የሌለ ጉድ የለም። ከለውዝ ርጋፊ እስከ ምናምን ያላገኘሁት የለም። እሱን ሆዲ ፍቻው እዚህ ጋር ይቅርታ ልወጣ ነበር። ይቅርታ በእውነት ይሄ አንተ ባለ ቀዩ ምንጣፍ ምንድነው? ምን ማለት ነው እንዴ? ምንጣፍ ላይ ይበላል? አረ ነውር ነው። ፌስታል ነገር ተነጥፎ ምናምን ላስቲክ ነገር ማለት ያው ላስቲክ ቀርቷል፣ ግን የምንጣፍ የቀረ አይመስለኝም። ተነጥፎ ነው የሚበላው። ምንጣፍ ላይ ማንጠባጠብ ወጥ! አረ ነውር ነው እንዴ! አንተስ ባለ ቡራቡሬ ምንጣፍ እንዴ! አረ ሼም ነው እንዴ! ካልሲ እያወለቀን እንግባ እንዴ! ሽታው ሽታ ነው እንዴ! ወይ ምንጣፍን ካልሲ ንጠብ ከምንጣፉ በፊት እንዴ! እኛም እኮ በጣም ሰው ነን፣ ሰብአዊነት ይሰማ። የሌሎቹንም ምንጣፍ መቀጠል እችላለሁ። የአንቺስ ብትሆኚ የአንቺንም አረሳውልሽ። ምንም መሳቅ አያስፈልግም በሰው ምንጣፍ። የልጅ ዳይፐር ምንጣፍ ላይ ይጠረጋል እንዴ? ሽታው ሽታ ነው እንዴ? ካካ ምንጣፍ ላይ! አረ ወገን እናስብ እንዴ! አንተስ ጎረምሳው እንዴ ምንጣፍ ላይ ቃምክ ዝም አልኩ እንዴ? በሺሻ ከሰል እኮ ለበለብከው እንዴ! የመጀመሪያው ምንጣፍ ማዲያታ ምንጣፍ ነው ያየሁት እዚህ ነው። ያረ እያስተካከልን አረ ነውር ነው እንዴ! ትልቅ ሰው አረጋችሁኝ ዛሬ ነው መካሪ አረጋችሁኝ። በለማች ታሪክ እኔ መክሬ አላቅም። ተመክሬና ውጤት የተቀንሶ አንድ ነገር ቢሳካልኝ መካሪውን ይቅርታ፣ እውነት ይቅርታ። ለማንኛውም ይቅርታ፣ ስቀልዳችሁ ነው። ያው ምንም እንዳትሳቀቁ። ምንጣፋችሁ ምንም አርጋችሁት ነው በሀገር ይምጣ ብቻ ጸደት አርገን ነጠላ አርገን እንዲ ቁጭ ብላችሁ ምትቋጩት ምንጣፍ አርገን ነው የምንልክላችሁ። አንዴ ወርቅ የሆነ እጅ እኮ ነው ያለን፣ ባለሙያ ነን። 7 ያለን ባለሙያ ነን። እወዳችኋለሁ። የዛሬው ለማጅ ይሄንን ይመስል ነበር። ሳምንት በሌላ ሙያ እስከምንገናኝ መልካም ሳምንት ይሁንላችሁ። አመት በዓል እየደረሰ ነው። ለሚቀጥለው ለማጅ ተዘጋጁ ነው የምላችሁ። አጓጊ ለማጅ ፕሮግራም ነው። እኔ ራሱ ለመስራት በጣም ነው የጓጓሁት። የሚቀጥለው ሳምንት አንድ ሚስጥር ልንገራችሁ። ቻው